ሴዶ ጋርመንት ላይ የሚያሳያቸውን ቴክኒኮች ላይ ከሰራ ነው ይቀጣሉ። ሴዶ የ500,000 ብር ቻሌንጅ 500,000 ብር ነው 1 ሚሊዮን ብር አቀረባችሁልኝ መሰለኝ። ፎቶ መነሳት ፈልጋችሁ ነው ከኔ ጋር? 50 ግራም እኮ ማለት 50 ግራም እኮ ማለት ግማሽ ኪሎ ነው። 100 ግራም እኮ 1 ኪሎ ነው። ዮናስ ጓየው ክራሲዝም የሚባለው ሞክር። እሱ ነው የቀረ። እኛ እንቀበልም። ጫርቆና አጣ ሰውዬ በውስጥ ወላለ አራዲ ልደትሽ ላይ ሃፒ በርዝዴይ ብልክ ስጦታው ስላልደረሰሽ ዝም ብለን ራት ነገር ምን ጋብዝ ምን ይሻላል? ሰላም ጄሚናይ እንደምን አለሽ? ሰላም የኔ ጤና እኔ ደህና ነኝ። ሰላም የኔ ጤና ዮ ዋትስአፕ እንዴት ናችሁ? ዛሬ ደግሞ እንግዲህ እስኪ በሌላና በአዳዲስ ቪዲዮዎች ተመልሰን መተናል። እንግዲህ እዚህ ቻናል ቤተሰብ ያልሆናችሁ ሰዎች ሰብስክራይብ የምትሉን በተን በመጫን እዚህ ቻናል ቤተሰብ ይሆናችሁ። ምንም አይነት ነገር ቻርጅ አናደርግም። እንዲሁም ደግሞ ሀሳብ አስተያየታችሁን ቪዲዮቹ ላይ ሰማችሁን ሀሳብ አስተያየት ደግሞ ኮሜንት ቦክስ ላይ ያስቀምጣችሁልን እንቀጥላለን። እንግዲህ ወደ ዛሬ ቪዲዮዎች ሌትስ ጎ። ኦኬ ሌትስ ጎ። ትልቅ ስለሆነ ነው። አዋ ዛሬማ ቆርጣለሁ። ምን አይነት እንዲሁ ዝም ብሎ በታች ባለጌ ነውራም ባለጌ ሻፋዶ አባትህን ወላጅ ይዘው ስትሄድ እንዳታምናችሁ አስተማሪዎቹ እንዳሉ ውሸታም ናቸው። ዳይሬክተሩ ጨምር ማለት በጣም ውሸታም ነው። በእውነት አይደለ? የሆነ ነገርማ አድርጋል። ምንም ያደረኩት ነገር የለም። ሚዝሙካ እኔ ምን ላድርገው? እሺ ልጅ ምን አደረገ? ምን ያላደረገኝ ነገር አለ? ክፍል ውስጥ ማስተማር አልቻልኩም። ከጓደኞቹ ጋር ይሳሳቁብኛል። ዞሬ ልጽፍስል በወረቀት ጀርባዬን እየመቱኝ አስቸገሩኝ። ምን ላድርገው? ሚዝሙካ እኔም እኮ ተቸገርኩ። እናት ማህይም ልጅ ማህይም ምን ላድርግ? ገና በልጅነቴ ነው ያገኘችኝ። እንደዛሬ አይደለም። ይኸውልሽ እሷ ሰባት ዘሯ አባቷ ደደብ እናቷ ደደብ። እኔ ተማረ ቤተሰብ ነው የወለደኝ። ግን ምን ላድርግ? ገና ሃይስኩል ምናምን ላይ ያለው የሆነ ህይወት ማሸነፍ ነበረብኝ። እሷ ደግሞ ገንዘቡ ነበራት። አታለለችኝ። ያ20 ዓመት ታላቂ ነች ባይዘው። እኔ እኮ አንቺ ብዙም አልበልጥሽም። 5 ዓመት 6 ዓመት። እሷ ግን ታላቂ ነች። ተዘቃየው በሁለት ማህይም ሙካ ይሄ ማህይም በመሃላችን ገብቶ እኔና አንቺን ሊያነካካ። ታዲያ ከተግባባን ለምን እንጋሙካ አይደል? ከእውቀትሽ ማድል ቀመስ ከእውቀትሽ ገበታ አቅምሽ እባክሽ መጨረስ ፈልጋለሁ ትምህርቴን። አባዬ እማዬ ምን ልበላት እማዬ? እናትህ ምን ትላታለህ መሰለህ? ዳነ በላት። አዎ ሰለጠነ ነቃ በላት። ወጣትነቱን የሸወደችው እናትየዋ ዳነ በላት። ከተመችቶኛል። አንደኛ እኔ አላልኩም። ድንገተኛውን የፈናን ሽምግልናና ትግሉ ላይ ስለሚያጠለው ጥላ ለማህበሩ አባላት አንዳንድ ነገሮችን ማለት እወዳለሁ። በመጀመሪያ ላሳያችሁት መረጋጋትና ስክነት ከልብ አመሰግናለሁ። በ2017 ብዙ ህመሞችን አሳልፈናል። በአደባባይ ተመተናል፣ ተሰድበናል፣ ብሎም ኩላሊታችንን እስከ መውሰድ እንደተደረሰ ይታወቃል። ይሁን እንጂ 2018ን ስንቀበል ያለፈን በመርሳት አዲስ ተስፋ ሰንቀን ነበር ይሄን ድንገተኛ ሽምግልና የሰማነው። ይሄን ህመም ከሌሎች ህመሞች ለየት የሚያደርገው የኛ ከምንለው ሰው በመምጣቱ ነው።
አርቲስት ህዝብ ላይ በመነሳቱ ነው። አልተዘጋጀንም ነበር። ቁስላችንን እያስታመምን ነበር። እንባችንም አልደረቀም ነበር። ሽምግልና ነው፣ ሙሉ በሙሉ አላለቀም። በአሁን ሰዓት ሽማግሌዎቹን የላከውን አካል በመፈለግ ላይ ነው የምንገኘው። ተይዘው ለማህበሩ ሞራል ካሳና ተገቢውን ቅጣት እስከሚያገኙ ድረስ የቻልነውን እንሞክራለን። አዲስ ነገር ካለ በቀጣይ ቪዲዮ ማሳወቃችሁ የሆነ በጽናት አይዟችሁ። ምን ማድረግ ይቻላል? ምን ማድረግ ይቻላል? የእውነት ማልቀስ ይሻላል እንዴ? ባለቤቴ ቺት እንዳላደረግሽ በአንድ ሳምንት ውስጥ ፕሩፍ ካላደረግሽልኝ እፈታሻለሁ አለኝ ምናምን ነገር የሚል ፖስት አይቼ ቺት እንዳላረግሽ እንዴት ነው ፕሩፍ የምታደርጊው? ከገቢዎች እና ጉምሩክ ባለስልጣን ደረሰኝ ቫት የተቆረጠበት ደረሰኝ ይዘሽ ከሄድሽ፣ ሌላው ደግሞ ከወረዳው የድጋፍ ደብዳቤ ማህተብ ያለው የድጋፍ ደብዳቤ እኛች ሁሉን ነገር ቼክ አድርገን ቺት እንዳላደረገች አረጋግጠናል የሚል ማህተብ ያለበት የድጋፍ ደብዳቤ እና ደግሞ ካርታ የካርታ ይዞታም ሆነ የሊዝ ካርታ ከገበሬ ነው የገዛሽው የሚለውን የሚገልጽ ካርታ፣ ግብር የገበርሽበትን የካርታውን የጣራና ግርግዳ ያለበትን በቃ ያፈማሽ ባለቤትሽ ያምንሻል። ካርታው አንደኛ ነው። አለመነካካቱን ለማወቅ ካርታው ሰው ግን የምር በቃ የሌለ እየጨለለ ነው። በስመ አብ ሶሻል ሚዲያ ላይ ኧረ በስመ አብ ምን አይነት ሀሳብ ነው ይመጣላችሁ? ቺታ ለማድረግሽም በማረጋግ ኧረ እባካችሁ ዝም አትበሉ። 30 ግራም ብቻ ነው የሚበላው ነው የጥሬ ስጋ። ለዛ ነው 30 ግራም ነው ያለው። 30 ግራም ኧረ በኢየሱስ ባርዳር 30 ግራም ይላል። 30 ግራም ምን ያለው እንዴ? ኧረ በኢየሱስ ስም ለ100 ግራም ኧረ እኔ እንጃ ከባድ ነው። እስኪ እንስሙ። 30 ግራም ብቻ ነው የሚበላው ነው የጥሬ ስጋ። ለዛ ነው ቤት ያስመጣሁት። 30 እስከ 50 ግራም ከዛ በላይ አልበላም። ያ ማለት 30 ግራም ግን ምን እንደሚያክል ታውቃለህ? ትንሽ ነው። እቺን እኮ አታክልም። እቺ አይ አይደለም፣ አትሳሳት። 50 ግራም እኮ ማለት 50 ግራም እኮ ማለት ግማሽ ኪሎ ነው። 100 ግራም እኮ 1 ኪሎ ነው። ዘንድሮ የመጣብን ትግል በጣም ከባድ ነው። ዘንድሮ የመጣብን ትግል በእውነት ነው። በእውነት ከባድ ነው። ባለማወቅ ስትኮራ ይላል። 500 ግራም እኮ መስሎት ነው። 50 ግራም ግማሽ ኪሎ ነው። 100 ግራም 1 ኪሎ ነው አላለም። አልተማርኩም። ኧረ መስፍር ኧረ ተው። ኧረ አንተ እንዴት አባቱ ያበደ ሰፈር ነው በእናት ምን ነው አንተ? ምን ሆነ ነው? ታች ደርሼ ልመጣ ነው እንዴ? 10ኛ ፎቅ ነው ያለ ነው። ወደ ነው ታች የምትደርሰው? ፍናንያ አግብታለሽ። ምን ይወታለኝ ከዚህ በኋላ? አረ ደርሼ ልምጣ እንዴ? ፍናን አገባች? አልሰማም? ልታገባ ነው እንዴ? በቃ ኧረ እኔም ልስለል። የት ነው ያላችሁ? ታሳዩኝ አብራችሁ። እንግዲህ የፍናን ሰርግ ሁሉንም ሰው እንደዚህ ነው እያስባለ ያለው እንዳለ ሁሉም ሰው ምን አለ ምን አገባች እንዴት ታገባለች
እንዴት እኛም ቢትሬት አረገናለች እያለ ነው እንግዲህ። ያሳዝናል። ብቻ ፈጣሪ መጽናናት ይስጠን። አሜን በሉ። አሜን። እትሊያ አደለ መጣበት ይሄ ሰው ነው ብለህ ነው ናካሙራ መጣ ይላል። ያበደ መጣ። ማዘሬ ሸይ መሳድናቂ ናቸው። ጎበዝ ነኝ አለ። የሰይጣን ነው መሰለኝ። ጨርቁን አወጣ ያ ሰውዬ በውስጥ ወላሌ አራዲ እያረቋ ካንቱ ቀሚስ መልበስ ዲያ አዲያ እንደ ህሳ እንደ ትደስ ፊቱን ሲፎክር ነገሩ የበቃው አፈርኳላሁንስ አፈርኳላ መቀነስ ታጠቃ ነገሩ የበቃው ዲያ ገዲያ ሙቷን እንግዲህ ኧረ ደግሞ ነው እትሊያ እንቻለያ እትሊያ አሁን እንዲህ አድርጎ ቀደደው። አሁን እንዲያርጉ ቀደደዋል ማዘር። እድልያ አሁን አንድ እህታችን አለች ምሳ ጋብዝ ስላለች ምሳ ጋብዛችኋለሁ። እንግዲህ ቀኑ አርብ ቢሆንም የጾም ቀን ነው። የጾም ሽሮ ጋበዝኳቸው። ተመልከቱ። እህታችን ሰላም ኖርዌይ እናመሰግናለን። የፌኒት እናት ቴንኪው በጣም እሺ። በእንደዚህ አይነት ቪዲዮ መምጣት አልፈልግም ነበር ወንድማችን አብጤ። ሰላም የፌኒት እናት በውስጥ መስመር አውርታኝ ነበር። እሷ የላከችው የ3 ቀይ ወጥ የ2 ምንቸትና የ1 ፓስታ በስጋ ሲሆን በድምሩ የአንዱ ቀይ ወጥ ዋጋ 250 ብር ነው። የምንቸቱ 250 ብር በድምሩ አጠቃላይ ከፓስታው ጋር 1450 ብር ነው የሚመጣው። ገንዘቡ የተላከው እሁድ ዕለት ነው። ሰኞን አልፈ ማክሰኞን አልፈ ሐሙስን አልፈ አርብ ቀን ጠብቀህ ለምን ይሄንን ነገር ማድረግ እንደፈለክ አንደኛ ጥያቄ እሱ ነው። ሁለተኛ ጥያቄ አንተ 6 በየአይነት ነው የጋበዝካቸው። አንድ በየአይነት ዋጋው 120 ብር ነው። አጠቃላይ የስድስቱ ዋጋ አጠቃላይ 720 ብር ይመጣል። 720 ሲቀነስ እንግዲህ 1450 ብር የተጣራ 730 ብር የት ገባ አብጤ? አየር ላይ ተንሳፏል። 730 ብር አብጤ 730 ብሩ የት ገባ አብጤ? 730 ብር ያሳያል። እንግዲህ ኦዲት አድርገናል። በተቻለን አቅም 730 ብሩ የት ገባ አብጤ? መልስ ስጥ አብጤ፣ መልስ ስጥ። እንግዲህ ምን ማድረግ ይቻላል ብሏል አብጤ። መልስ ስጥበት። የጁሱ ሲገርመን you get it if you don't get it forget about it። ሴዶ ጋርመንት ላይ የሚያሳያቸውን ቴክኒኮች ላይ ከሰራ ነው ይቀጥላል። ሴዶ የ500 ሺህ ብር ቻሌንጅ አንተን ካሸነፈ በጁጂትሱ እናደርሳለን ሜሴጅ if he agrees we will find it በሱ በሚያምነው ሰው አሲዘን we can do the fight ኮንትራክት እንፈርማለን በውልና ማስረጃ በህግ የተረጋገጠ ማለት ነው። እንደሰማችሁት ነው 500 ሺህ ብር ካመጣ 500 ሺህ ብር መድበን እሱ ብቻ ይምጣ
ውድድሩን እኔ ለማድረግ ዝግጁ ነኝ ብላለች ጆኒ። እስኪ ዜዶ ብላለች 500,000 ብር ነው 1 ሚሊዮን ብር አቀረባችሁልኝ መሰለኝ። ፎቶ መነሳት ፈልጋችሁ ነው ከኔ ጋር? ፎቶ መነሳት ፈልጋችሁ ነው ከኔ ጋር አለች። እንግዲህ ዜዶ እንግዲህ ምን ማድረግ ይችላል? ዜዶ ካሁኑ ኤክስኪውዝ እየፈለገች ነው። እስኪ እንዴው እንጨርሰው። ከፕሮፌሽናል ሰው ጋር ይቅርባችሁ። ለመፈመስ ፈልጋችሁ ለማንኛውም ፎቶ ለመነሳት ከፈለጋችሁ ገርጂ ላይ እዛ ታገኙኛላችሁ ማለት ፎቶ ለመነሳት ነው። ሌላ ነገር ካሰባችሁ ግን አትመጡልኝ። እዛው ባላችሁበት ይሙ ፑሺ 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 ፎቶ መነሳት ፈልጋችሁ ነው ከኔ ጋር? ስቶፕ ፎቶ መነሳት ፈልጋችሁ ነው ከኔ ጋር አለች። ሰከሰች። እንግዲህ ዜዶ እንግዲህ የፍርሃት ነገር እየታየባት ነው። ጠብቀን ነበረ እንደውም 500,000 ብር ጌች ደግሞ እኔ 500,000 ብር ጨምራለሁ ብሎ ነበረ። እንግዲህ ዜዶ የመፍራት ሲቹዌሽን እያሳየሽ ነው። ፈርቻለሁ። ሰላም ጄሚናይ እንደምን አለሽ? ሰላም የኔ ጤና፣ እኔ ደህና ነኝ። ሰላም የኔ ጤና። ምን ማለትስ ነው? ወንድ እኮ ነኝ ጄሚናይ። ይቅርታ ወንድም አለም፣ ሰላውክ መድፈር በጣም ይቅርታ። ምን ማለትስ ነው? እሺ አሁንስ እንዴት አለ? ምን ማለት ነች? በጣም ይቅርታ በድጋሚ። ቀልድ እንድትቀልድልኝ እፈልጋለሁ፣ ደብሮኛል። እሺ ቀልድ ስነገርህ፣ አንድ ወንድና ሴት ሲጋቡ ወንዱ ምን ይባላል አውቃለህ? ባል። ምክንያቱም ምስት ስላለችው። ደስ ያለ በጣም የሚያስቀልድ ነው ጄሚናይ። በጣም ደስ ይላል። ሌላ ቀልድ ልኛ? አዎ ንገሪኝ ጄሚናይ። እሺ ይሄንን ሞክረው። ሁለት እንቁላሎች ሲደባደቡ አንዱ ሌላውን ምን ይለዋል? ተሰነጠቅ። ምን ይመስላል? ጄሚናይ በጣም ተጫዋች ሆናለች። ጄሚናይ ተጫዋች ሆናለች። ተሰነጠቅ። አረ ጋይስ ዛሬ ጓደኛዬ ልትሄድ ነው ወደ ካናዳ እና ማለት ነው እና የሆነ ስጦታ ምናምን ሊሰጣት ነው። እስኪ ታዩታላችሁ። አይናን ተጨፈር ጨፍ እና በቃ በጣም ጸዴ ስጦታ ነው። ወንዶች ከኔ ተማሩ። ይሄ ለሷ ጊፍት ነው። 1 2 3 ታታም ፈለግሽ? ስለኔ ትልቅ ነገር ነው። ግልግል ነው በእናትህ። ቻው ቻው ቻው። አሁን ትክክለኛ ስጦታ ያበሻ ረቄ ግን የመጀመሪያው ስጦታ አንደኛ ግን ስጦታውን ራፕ ያደረጉበት መንገድ ያምራል። እንትን ውስጥ የሃይላንዱ ልጣጭ ውስጥ ምናምን። ለማንኛውም ቦን ቮያጅ ብለናል። ቦን ቮያጅ ዮናስ ጓየው ክራሲዝም የሚባለው ሞከር እሱ ነው የቀረ። እኛ እንቀበልም አይደለም። እኛ ሃይማኖት ትኩረት ለመሳብ ብሎ አንዴ ሙስሊም አንዴ ኦርቶዶክስ አንዴ ጴንጤ የሆነ አላህን አፈሩም እንዴ? ወይም እግዚአብሔርን አፈሩም? ኦርቶዶክሶች ጴንጤዎችስ ቢሆን ኢየሱስን አፈሩ? በዚህ ደረጃ ትኩረት ለመሳብ ብሎ እንጂ አምኖ ነው እንዴ ልጁ እየመጣ ያለው? የስንት እዛ ውስጥ የሚያምኑ ህይወቴ ብለው መንገዴ ብለው እያመኑ ያሉ እየመጣ እንደዚህ ሃይማኖትን መበከል አለበት ነው ያለው። መፍቀድ የሚፈቀድና የማይፈቀድ ነገር መፍጠር አለባቸው። ዝም ብሎ እንዴት በየጊዜው እዛና እዚህ ይላል? ሳያምንበት ነው የሚመጣው ማለት ነው። ሳይፈልግ ነው። ትኩረቱ ሌላ ጉዳይ ነው። ሐሳቡ ምኞቱ ሌላ ነውና ሁላችሁም ብትከለክሉ ጥሩ ነው። ቀጥ ለጥ ብሎ አንዱን ይዛል እና ሁላችሁም ልትከለክሉት ይገባል። እኛ በኩላችን አንቀበልም። ከልቡ አምኖ ጸንቶ ፈጣሪን ብሎ ነው እንጂ እንደዚህ አይነት ሰው መቀበል አንፈልግም። ምክንያቱም ራሱን መግዛት አለበት ረጅም ጊዜ ወስዶ።
ምን እንደሚፈልግና እንደሚያስብ እንኳን አያውቁ። ፍላጎቱን እንኳን በቅጡ አያውቁ። ሃይማኖታችን ማራከሽ አይደለም። እንግዲህ እንደሰማችሁት ነው። ፍቅር ሲዝምም አንቀበልም ለኛ አትመጥንም ብሏል። ኧረ ተው ስሙ፣ ኧረ ተው ከእግዚአብሔር የተላኩ ሰው ነኝ። ዋናው በጊዜ መድረሳችን ነው። ኧረ በእናትህ እንዴ ትራፊክ ሲጀመር፣ ኧረ በእናንተ ምክንያት እንዴ 2500 ብር ልከሰስ እንዴ? ኧረ ወረዱ አንዳችሁ በእናታችሁ ነው ሰልችቶኛል። 5 እኛ እንዳሳባለ አይከሰስም። መጣ እንዴ አንተ ምን እያረክ ነው? ያማል እንዴ? ያማል እንዴ? 1500 ብር ከምትከታ እሱን ቀውሬው በ100 ብር አናሳክመው። ምንድነው? ቆምቆም ያዘው እሺ። በሽተኛ እኮ ይዘን ነው በእናትህ። ተፈጨረ እኮ ነው። ሐኪም ቤት እየሄድን ነው። ሰሞኑን አይዞህ ፈጣሪ ማለት አላሳለፈው። ወይኔ አንተ ጎድቷል መሰለኝ። አለሚከርተው ማለት ምን ይነካን ያረኩት ሲጀምር 1500 ብር ከምትከሰስ እንዲነካ አርጌው 100 ብር ለሐኪም ቤት በከፈል አይሻልም? ዶክተርዬ አሎ ሀረሙት ኧረ በጣም ግን አይዲያው ራሱ የተመታ አይዲያ። በኢየሱስ ስም 1500 ብር ከምከፍል ፈንክቾ 100 ብር ለሆስፒታል ክፈል። የህንድና የቻይና ፊልም የሚያበዙ ሰዎች መጨረሻ ባዲ ጋር ነጋዳ በጥብ እንዳደረገ ማዳም ቀናዳ ምንድነው የሚለው? አስተርጓሚ በሌለበት ምንድነው የምትለው? አሁን ይችላል አስተርጉምላለ ባዲ ጋር ባዲ እስቲ ንካኝና እንደ ወለውላሉ ይላሉ ንቀጠቀጣለሁ ይላል። በአማርኛ አውራ በለው። እኔ ጸብ ትጣላለህ በለው። አይጣለም ባክ ግማዳም ደምበለ ለማደበደብ ካድ ባዲ ጋር ነው በዳ አጣለ ነገረው እንዲመጩ ብዶ ካድ ማደ መኪያና ማስቴ አንከል ጂ አሮን ኤንድ ሜላት ጌቲንግ ባክ ይላል። እስኪ ነው ከስንት ጊዜ በኋላ አጨነቁሽ። ይቅርታሽ ያው የወንዶች ባህሪ ነው። ያንቺ ሴት ጓደኞች እንደዚህ አያረጉም አይደል? አረጉ። ለልደትሽ ምን አረግሽ? የልደቴ ቀን አክቹሊ እንትን ፕላን ተበላሽቶብኝ ነበር። ፎቶ ምናምን ሰምቻለሁ። መሰለኝ ፎቶ ቀርቶብኝ ነው ያለክ ምንድነው ጧት ፀጉሬ ምናምን ጥፍሬን ይሰራ ነበርና እዛ አረፈድኩኝ። ከዛ ሜካፕ የምትሰራ ልጅ ደግሞ አረፈድኩባት፣ ፎቶግራፈሩም አረፈድኩበት ምናምን። ከዛ ግን በጣም ጸዳድ ፎቶ ይቻላል። ጸዳድ ፎቶ የመንገዱ ላይ ፎቶ በጣም ጸዴ ነው። ይሄ ፒንክ ልብስ ያለው እሱ ነገር በነገታው ነበር። ስለዚህ አሁን ሳስበው ሜክ ፌር ምን ማድረግ አለብኝ? ልደትሽ ላይ ሃፒ በርዝዴይ ብልክ ስጦታው ስላልደረሰሽ ዝም ብለን አት ነገር እንጋብዝ ምን ይሻላል? በጨዋ ደንብ አልፏልኩ። ቀጣይ በርዴ አመት ያንተ ነው። my birthday January 1st በጃንዋሪ። ስለዚህ አንተ ቀርቧል። ለምን ያንተ አናከብሩም? ግን ዋናው ማሰቡ ነው አይደል? አሁንም ቢሆን ቀኑን እኮ ካሳመን ነው። ስንት ጊዜ ነው ያለፈው? ምን እንጃ አንድ ሳምንት በቃ እሺ ይቅራላችሁ ጋይስ። በቃ እሺ ይቅር ካልሽ እሺ ወንድ ስፒድ እንደው ለመተካት ያክል ነው። ስጦታ እንኳን አልደረሰኝም ሀሩን። ስለዚህ አቶ ስጦታው የቀረበት ምክንያት ታውቂያለሽ? እዚህ ቤት ያሉትን ልጆች ታውቂያቸዋለሽ እንዴት አይነት ምቀኞች እንደነበሩ አብረን በነበር ጊዜ ያላቸው ሁኔታ ወሬ ብቻ ነህ ዴሊቨር አላረክም። ስለዚህ ሞከርኩኝ፣ ግን የሚያጨናግፉ ሰዎች አሉ። ስዩምን አንቺ አልነግርሽም የሚያደርገውን ነገር ከዚህ በፊት አይደል? ምንም ስጦታ አልደረሰኝም። ስለዚህ ስጦታውን በዛ ይዤ እመጣለሁ። ስለ ሚውዚክ ቪዲዮውን በዛው እናወራለን። አሪፍ። ኦኬ ጃንዋሪ እንግዲህ አንድ ወር በኋላ ነው። እንጠብቃለን እንግዲህ እስኪ እናያለን። እስኪ we will see
ምን መድኃኒት ገላገልሽኝ እኮ ሌላ ሰው ራን መሮጥ ነው እንጂ ውሻ እንዳባረረው ሰው ላጥ ማለት ነው። የዛኛውን ተገላገልኩ ሲል ይሄኛውን አሰልጥኖ ሲያመጣው ሌላ ቢሰለጥን ለማንኛውም ለዛሬ የነበሩ ቪዲዮዎች እነዚህን ይመስሉ ነበረ። አብራችሁ ስለቆያችሁ አመሰግናለሁ። የዚህ ቻናል ቤተሰብ ያልሆናችሁ ሰዎች ሰብስክራይብ ምትሏን በተን በመጫን የዚህ ቻናል ቤተሰብ ይሆናችሁ። እንዲሁም ቪዲዮን ላይክ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ሰላም።